ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ አርብ ምሽት መጋቢት 12 2017 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ ዜናዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ የኢትዮጵያ ብሔራዊ ቡድን እንመለከታለን። የኢትዮጵያ ብሔራዊ ቡድን የዓለም ዋንጫ ማጣሪያ ምድብ አምስተኛ ጨዋታውን ዛሬ እኩለ ሌሊት 6 ሰዓት ላይ በሞሮኮ ላርቢ ላውዚ ስቴዲየም ከግብጻቸው ጋር የሚያከናውን ይሆናል። በ2026 በአሜሪካ በሜክሲኮና በካናዳ በጣምራ አዘጋጅነት በሚከናወነው በ23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ለመሳተፍ የምድብ ማጣሪያ ጨዋታውን እያከናወነ የሚገኘው የኢትዮጵያ ብሔራዊ ቡድን ዛሬ እኩለ ሌሊት ወሳኝ ጨዋታውን ከግብጽ ብሔራዊ ቡድን ጋር የሚያከናውን ይሆናል። በአሰልጣኝ መሳይ ተፈሪ የሚመሩት ዋሊያዎቹ ይህንን ወሳኝ ጨዋታ በደጋፊዎቻቸው ታጅበው በሀገራቸው ሜዳ ማከናወን ሲገባቸው እንደተለመደው ኢትዮጵያ ውስጥ የካፍንም ሆነ የፊፋን ስታንዳርድ የሚያሟላ ስቴዲየም ባለመኖሩ ከሀገራቸው ውጪ ተሰደው በሞሮኮ ለማከናወን ተገደዋል። በአፍሪካ ዋንጫ ብሎም በዓለም የውድድር መድረክ ላይ ትልልቅ ስምና ዝና ያላቸውን የግብጽ ብሔራዊ ቡድን ኮከቦች መኖራቸውን ተከትሎ ይህ ጨዋታ ለኢትዮጵያ ብሔራዊ ቡድን ሊከብደው እንደሚችል የተለያዩ የእግር ኳስ ቤተሰቦች በተለያዩ አማራጮች በመግለጽ ላይ ይገኛሉ። በዚህ የምድብ ላይ ግብጽ ብሔራዊ ቡድን 10 ነጥቦችን ሰብስቦ የደረጃ ሰንጠረዡን በቀዳሚነት ሲመራ የኢትዮጵያ ብሔራዊ ቡድን ደግሞ 3 ነጥብ ይዞ አምስተኛ ደረጃ ላይ ተቀምጧል። የኢትዮጵያ ብሔራዊ ቡድን ዛሬ በሚያደርገው ጨዋታ ላይ መልካም እድል እንዲገጥመው ናሁ ስፖርት እንደ ሁልጊዜው ይመኛል። ወደ ሌላኛው የሀገር ቤት ስፖርታዊ ዜናችን ስናልፍ የቮሊቦል ስፖርት እናገኛለን። የ2017 ዓ.ም የውድድር ዘመን የኢትዮጵያ ወንዶች ቮሊቦል ፕሪሚየር ሊግ የሁለተኛ ዙር የጨዋታ መርሃ ግብር በወላይታ ሶዶ ከተማ ሲከናወን ቆይቶ ፍጻሜውን አግኝቷል። ለአንድ ሳምንት ያህል በቆየው የሊጉ መርሃ ግብር ላይ ተሳታፊ ቡድኖች ከፍተኛ ፍክክር በማድረግ በከተማው የሚገኙ የስፖርቱ አፍቃሪያንን ሲያስደስቱ መሰነባበታቸውን ከስፍራው ያገኘነው መረጃ ያመለክታል። በተለይ በመርሃ ግብሩ ማሳረጊያ ዕለት የተደረጉ ጨዋታዎች ከፍተኛ ፍክክር ታጅበው ተጠናቋል ተብሏል። በዚህም ወላይታ ዲቻን ከባህር ዳር ከተማ ጋር ያገናኘው ጨዋታ በወላይታ ዲቻ 3-0 አሸናፊነት ሲጠናቀቅ፣ በተመሳሳይ ሙገርና መቻልም እንዲሁም ባንጃ አዲስ አበባ ፖሊስን በመርታት ውድድራቸውን በአሸናፊነት አጠናቋል። በስፖርቱ አፍቃሪያን ዘንድ ተጠብቆ የነበረው የብሔራዊ አልኮልና የሸገር ሲቲ ጨዋታ በዝናብ ምክንያት ስላልተወሰነ ጊዜ መራዘሙን ተከትሎ በቀጣይ በአዲስ አበባ ከተማ እንደሚከናወን ውድድሩን በበላይነት የሚያስተዳድረው የኢትዮጵያ ቮሊቦል ፌዴሬሽን የውድድርና ስነ ስርዓት ኮሚቴው ይፋ ያደረገው መረጃ ያመለክታል። የሊጉን የደረጃ ሰንጠረዥ ሙገር ሲሚንቶ ስፖርት ክለብ በ33 ነጥቦች በቀዳሚነት ሲመራ፣ ወላይታ ዲቻ በበኩሉ በ25 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። ብሔራዊ አልኮል፣ አዲስ አበባ ፖሊስ ስፖርት ክለብ እና መቻል ተከታዩን ደረጃ ይዘውታል። የሊጉ የሁለተኛ ዙር የአምስተኛ የስድስተኛና የሰባተኛ ሳምንት መርሃ ግብር ጨዋታዎች በአዲስ አበባ ከተማ ከወርሃ ግንቦት ጀምሮ እንደሚከናወኑ ፌዴሬሽኑ ያደረሰን መረጃ ያመለክታል። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ስፖርታዊ ዜናዎቻችን እንደቀጠሉ ናቸው። ቀደም ሲል የሀገር ቤት ስፖርታዊ ዜናዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያገኘናቸውን ስፖርታዊ ዜናዎች ወደ እናንተ እያደረስን ቆይታ እናደርጋለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ቀዳሚው የባህር ማዶ ስፖርታዊ ዜናችን ስናልፍ የአፍሪካ ሀገራት በዓለም እግር ኳስ ዋንጫ ውድድር መድረክ ላይ ለመገኘት የሚያደርጉትን የምድብ ጨዋታዎችን እንመለከታለን። በዚህም መሰረት ዛሬ በኩል ተመሳሳይ ጊዜ የሚደረጉ ምሽት 3:45 ላይ የሚደረጉ የአፍሪካ ሀገራት ብሔራዊ ቡድኖች የሚያደርጓቸው የምድብ ጨዋታዎች እንደዚሁ ይጠበቃሉ። 54 የአፍሪካ ሀገራት በ9 ምድብ ተከፍለው ወደ 23ኛው የዓለም እግር ኳስ ዋንጫ ውድድር መድረክ ለማለፍ እያከናወኑት ያለው የምድብ ማጣሪያ ጨዋታዎች ከትላንትና በስቲያ ጀምሮ በመከናወን ላይ የሚገኙ
የሚገኙ ሲሆን ዛሬ ምሽትም ቀጥለው ይከናወናሉ። ኢትዮጵያ በምትገኝበት ምድብ 1 ላይ የተደለደሉት ቡርኪና ፋሶና ጅቡቲ ምሽት ላይ ጨዋታቸውን የሚያደርጉ ሲሆን በዚህ ጨዋታ ላይ የቡርኪና ፋሶ ብሔራዊ ቡድን ድልን መጎናጸፍ ከቻለ ትላንት ምሽት በሴራሊዮን የተያዘውን የሁለተኝነት ደረጃ መረከብ የሚችል ይሆናል። በሌሎች ጨዋታዎች በምድብ 7 ቦትስዋና ከአልጄሪያ፣ ሶማሊያ ከጊኒ ጋር ጨዋታቸውን የሚያደርጉ ሲሆን በምድብ 3 ደግሞ ሩዋንዳ ከናይጄሪያ እንዲሁም ሳውዝ አፍሪካ ከሌሴቶ ጋር የሚያከናውኑትም ጨዋታ ይጠበቃል። ዲአር ኮንጎ ከደቡብ ሱዳን፣ ብሩንዲ ከአይቬሪ ኮስት የሚያደርጓቸው ዛሬ ምሽት የሚደረጉ ሌሎች የዓለም እግር ኳስ ዋንጫ የውድድር መድረክ የአፍሪካ ዞን ጨዋታዎች ናቸው። በመጨረሻም አጫጭር ስፖርታዊ መረጃዎችን እንመልከት። በቀጣይ በክረምቱ የተጫዋቾች የዝውውር መስኮት ላይ የአውሮፓ ታላላቅ ክለቦችን የሚቀላቀሉ ተጫዋቾች ከወዲሁ ስማቸው ከተለያዩ ክለቦች ጋር እየተያያዘ ይገኛል። በዚህ ዙሪያ ተከታዩን ዘገባ አሰናድተናል። ተከታትለን እንመለስ። የሰሜን ለንደኑ ክለብ አርሰናል የተከላካይ ስፍራ ተጫዋች የሆነው ሪካርዶ ካላፊዮሪ ትላንት ምሽት ሀገሩ ጣሊያን በኔሽንስ ሊግ የውድድር መድረክ ላይ በጀርመን 2-1 በተረታችበት ጨዋታ ጉዳት አጋጥሞ ተቀይሮ መውጣቱ የሚታወስ ሲሆን ምናልባትም በቀጣይ ለክለቡ አርሰናል ግልጋሎት ላይ ሰጥ እንደሚችል እየተገለጸ ይገኛል። የብሔራዊ ቡድኑ አሰልጣኝ ሉቺያኖ ስፓሌቲ ግን የጉዳቱ መጠን ሪፖርት እስካሁን አልደረሰንም፣ በግምት ለዚህን ያህል ጊዜ ከሜዳ ይርቃል የሚል ማረጋገጫ ልሰጣቸው አልችልም ሲሉ ከጋዜጠኞች ጋር በነበራቸው ቆይታ ተናግረዋል። ማንቸስተር ዩናይትድ በክረምቱ የተጫዋቾች የዝውውር መስኮት ሲከፈት ሊያዘዋውራቸው በቀድ ደረጃ ከያዛቸው ተጫዋቾች መካከል አንዱ የአርቢ ሌይፕዚጉ የፊት መስመር ተጫዋች ቤንጃሚን ሴስኮ መሆኑን የተለያዩ የወሬ ምንጮች በመዘገብ ላይ ናቸው። ተጫዋቹ ከዚህ ቀደም አርሰናልን ጨምሮ ከተለያዩ ክለቦች ጋር ሲሙ ሲያያዝ እንደነበረ የሚታወስ ሲሆን አሁን ላይ ቀይ ሰይጣናቱ በክረምቱ የተጫዋቾች የዝውውር መስኮት ተጫዋቹን ለማስፈረም ከፍተኛ ጥረት በማድረግ ላይ እንደሚገኙ ከወዲሁ እየወጡ ያሉ መረጃዎች ያመለክታሉ። የሰሜን ለንደኑ ክለብ አርሰናል የአማካኝ ስፍራ ተጫዋች ማርቲን ኦዴጋርድ በቀጣይ ከክለቡ ጋር በርከት ያሉ የዋንጫ ክብሮችን ለማሳካት ህልም እንዳለው ተናገረም። 26 ዓመቱ ላይ የሚገኘው ተጫዋቹም በቀጣይ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ቡድኑ አርሰናል ረጅም ርቀት ሊጓዝ እንደሚችልም ገልጿል። በዘንድሮ ዓመት በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ካከናወናቸው 7 ጨዋታዎች 3 ግቦችን አስቆጥሮ 4 ለጎል የሆኑ ኳሶችን ማመቻችቶ ማቀበል ችሏል። ተጫዋቹ በቀጣይ የተሻሻለ ባለው በአርሰናል ቡድን ውስጥ በርከት ያሉ የዋንጫ ክብሮችንም የማሳካት ህልም እንዳለው ጨምሮ ተናግሯል። ውድ ተመልካቾቻችን ከናሁ ቴሌቪዥን ለዕለተ አርብ ምሽት መጋቢት 12 2017 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ ዜናዎቻችን ይህንን ይመስሉ ነበር። ከዜናዎቹ ጋር ገዛኸኝ ዱላ ቆይታ አድርጌያለሁ። ቀሪ ናሁ ቴሌቪዥን መሰናዶዎች የሚቀጥሉ ይሆናል። በያላችሁበት ቸር ጊዜ ይሁንላችሁ። መልካም ምሽት። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ!